لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين እንኳን ደህና መጣሽ እመቤት ዙለይካ። ያማልክቱ ሰላም ለእናንተ ይሁን። ዩዘርሲፍን በደንብ አስተማራችሁት? በጭራሽ እመቤቴ፣ ማስተካከል አልቻልንም። እሱን ማዘዝ ይከብዳል። እንዲታዘዝ ማድረግ ከባድ አልነበረም። እናንተ ግን አልቻላችሁበትም። እኔ ይህን ንብራዊ ወጣት ወደዚህ የላኩት እኮ በምግብ እንድትቀጡት እና ወደ ታዛዥነት እንድትመልሱት ነው። ነገር ግን እንደፈለገ እንዲፈነጭና እንዲቦርቅ ተውከው። የተከበርሽው እመቤቴ፣ እኛ ምናስረው ያመልጣል ብለን የሰጋነውን ሰው ነው። ዩዘርሲፍ የሚሸሽ አይደለም። በምግብ የምንቀጣው ደግሞ ምግብ ህልሙ የሆነን ሰው ነው። ዩዘርሲፍ ደግሞ እንደዚህ አይደለም። የምንቀጣው ደግሞ ተደባዳቢና አስቸጋሪ የሆነን ሰው ነው። እሱ ደግሞ ስራው ማስታረቅ ነው። ስለዚህ ትክክል ናችሁ ማለት ነው። የዩዘርሲፍ ፈተና እዚህም ገብቷል። እውነታውን ከፈለግሽ አልተሳሳትሽም። እኔ እመቤት ዙለይካ ዩዘርሲፍን በማፍቀሯ አልወቅሳትም። በእውነቱ ለፍቅር የተፈጠረ ሰው ነው። ካሊማማ በአንዳንድ ጉዳዮች እንድታናግረው እፈልጋለሁ። ወደሱ ሰዷት። ማነ ዩዘርሲፍን ወደ እንግዳ መቀበያ ቦታ ጥራው። ለብቻችን ተውን። በድጋሚ ምን ተፈጥሮ ነው ካሊማሙ? እመቤት ዙለይካ ከመጥፎ አቋሟ ለዘበች እንዴ? እህል ውሃ ከቀመሰች ሰነበተ። አንተን ማስታወስ ልታቆም አልቻለችም። ስለምትገኝበት ሁኔታዋ አዝናለሁ። ምን አለ ስሜቷን ማዳመጥ ትታ ህሊናዋን ማሰራት ብትጀምር። አይምሮዋን ታሰራ። ዙለይካ እውነተኛ አፍቃሪ አይደለችም። በፍቅርና በስሜት መካከል መለየት ተስኗታል። ፍቅር በተፈጥሮ ንጹህ ሲሆን የቆሸሸና ያደፈ ልብን አይፈልግም። እመቤት ዙለይካን መጥፎ አድርገህ ታስባታለህ? በአማልክቱ እምላለሁ ፍቃዷን ብትሰጠኝ አንበርክኬ እንድሰግድላት አድርገህ ነበር። እሷ አትፈቅድልኝም እንጂ። እኔ ለመጥፎ እንደማላጎበድድ ዙለይካ በደንብ ታውቃለች። በዚህ ምክንያት ነው ይህንን እኩይ ተግባርሽን ያልፈቀደችልሽ። ምኞቷ የፍቅርም ይሁን የስሜት የፍላጎቷን እንድትፈጽም ሁሌም ቢሆን ሳልታክት አግዛታለሁ። እኔ አንተ ነፃ እንድትወጣ ምኞት የለኝም። ዙለይካ ነፃ የምትወጣበትን ብቸኛ መንገድ እንዳመላክትህ ልካይ ነው የመጣሁት።
እስኪ ሳትዋሺ ንገሪኝ፣ ዙሌይካ ምን ያህል ትወጃታለሽ? እንደራሴ ወዳታለሁ። እኔም አምላኬን ከራሴ በላይ አፈቅረዋለሁ፣ እሱም ሲያንስው። በምሰራው ስራ ሁሉ ፈጣሪን ማስደሰት እንጂ የዙሌይካን ፍላጎት ማሟላት ግቢ አይደለም። አንድ እውነት ልንገርህ፣ ዙሌይካ የፈለገችውን እሺ ካልክና የፈቀደችውን ከፈጸምክ ያለምንም ጥርጥር ነጻ ትሆናለህ። ዩዘርሲፍ በወንጀል ነጻነቱን እንደማይገዛ አበክረሽ ንገሪያት። እሷም ቢሆን ነፍሷን ለሰይጣን እንዳትሸጥ ምከሪያት። እስኪ ንገሪኝ፣ አንዲት ሴት ለባሏ ታማኝ መሆን እንዳለባት የግብጽ ባህል አያስተምርም? እኔ የዙሌይካ ትልቅ ውርደት የሚመስለኝ ያንን ታላቅና የትልቅ ስልጣን ባለቤት ዘንግታ እንዳንተ ያለውን የተዋረደ ሰው መምረጧ ነው። ዙሌይካ አምላኳንና የውበት ባለቤቱን ብታውቅ ኖሮ አንድን ተራ ባሪያውን ባላስቸገረች ነበር። አምላኬ በልቧ ውስጥ ካኖረችው እስር ቤት ነፃ አውጣት። የእምነትን ብርሃን በልቦና ውስጥ አኖርላት። ጀርባው እስኪጠቁር እዚሁ አበስብሱት። ተስፋ ሲቆርጥ እጅ ይሰጣል። ተንቀሳቀሱ። ዙሌይካ በራሷ ላይ ትቆምራለች። ይህን ስራዋን ካልደበቀች በቂም ራሷን ትጎዳለች እንጂ ማንንም አትጎዳም። የአላህ ሰላም ባንተ ላይ ይሁን። ሰላም ላንተ ይሁን። ነብዩ ያዕቆብን እየፈለኩ ነው። ለምን ፈልገኸው ነው? ግብጽ ውስጥ ከታሰረ ወጣት መልእክት ነበረው። ከወጣት እስረኛ ነው ያልከኝ? አዎ። እኔን ተከተለኝ። መልኩን ንገረኝ። እድሜው ስንት ነው? ቁመቱ ረዘም ይላል። እድሜው ከ30ዎቹ አይዘልም። ሰውነቱ እንዴት ነው? ስሙ ዩሱፍ አይደለም? ስሙን ጠይቄው ነበር፣ እንዳልተፈቀደለት ነገረኝ። መልኩ ግን ጸጉሩ ስለረዘመና ጺሙም ስላደገ መለየት አልቻልኩም። የዩሱፍ መልክ ከመጋረጃ ጀርባም ያበራል። በፍጹም በጭራሽ መልኩን ምንም አይጋርደውም። ስለ ከነዓኑ ታላቅ ሰው ጠየቀኝና አንተ መሆንህን ነገርኩት። ስለ 12ቱ ያፈሩ ዛፎችም ጠየቀኝ። አንዱ ተቆርጧል አልኩት። ስሙን ለምን አልተናገረም? ለምን መደበቁን ፈለገ? ዩሱፍ ቢሆን ኖሮ ማንነቱን ባልደበቀ፣ ለአባቱ ሲል እንኳን ይነግርህ ነበር። መልእክት ልኮኛል ብለህ ነበር? አዎ፣ ለእስረኞቹና ሩቅ ላሉት እንድትለምንላቸው ጠይቀዋል። አላህ ሆይ ከእስር ቤት ፈተና ገላግለው። እስረኛው መለያየት ባይተዋር ያደረገውን ልጅህን እንዲመልስልህ ለምን ብሏል። ይህማ ልጄ ዩሱፍ ነው። ይህ የተለየኝ ልጄ ራሱ ነው። ታውቃለህ ልጄ፣ ይህ በአባቱ መለየት የተሰበረው የወንድምህ ልቦና ነው። ተረጋጋ አባቴ። ዩሱፍ እንዴት ግብጽ ውስጥ እንዴትስ ይታሰራል?
ምልክቶቹስ መች እሱን ይመስላሉ? ይህ እስረኛ ልጄ እንደሆነ ይሰማኛል። ሁኔታውን እየደበቀኝ ይመስላል። ይህ ወጣት እስረኛ ስለ አላህ ወኪልነትና ስለ ተቆረጠው ዘር ነግሮኛል። ዘነጋሁት እንጂ። አምላኬ አላህ ሆይ ይህንን ወጣት ከዚህ እስር ነጻ በለውና የአባቱን ፍቅር ስጠው። አምላኬ ሆይ አባቱንም በእይታው አጥግበው፣ ልቡንም ብርሃን አድርግ። ከፈቀዳችሁልኝ ልነሳ። አላህ ይጠብቀ፣ ከመጥፎ ሁሉ ይጠብቀ፣ ጥሩንም ነገር ይመንዳ። ይህች አይን ልጄን ዩሱፍን ያየችው መሆኗን መሰክራለሁ። ተስፋ አደርጋለሁ። አላህ በሰላም ያቆይልኝ። አላህ ይጠብቀ። አላህ ሆይ ይህን ከጃይ እስረኛ ባሪያን ከእስር ቤት ነጻ በለው። መልእክተኛ ታክሉ እየመጣ ነው። ለታላቁ የቤተ አሙን አገልጋይ አኒክማው ታላቁ አሚን ሀብቲብ ሶስተኛ ታላቅ የሆነ ግብዣ ቤተ መንግስቱ ስላዘጋጀ ለአኒክማው ጥሪውን እንዳስተላልፍ ፍቃድዎን ይጠይቃል። በዚህ ድግስ ቸሩ ንጉሳችንም ይገኛሉ። ለንጉሳችን ጥሪ ምስጋና እናቀርባለን። ጥሪው ለሁሉም እንዲደርስ አደርጋለሁ። መሄድ ትችላለህ። ጥሪውን ለምን ተቀበልክ? ተንኮል ያዘለ ይመስላል። ምርጫ የለኝም። አለመሳተፍ አመጽ ነው። ይህ ደግሞ በአሚን ሀብቲብ ላይ ጦር መስበቅ ነው። በሌላ በኩል አቡፒስ ግድያውን በንጉሱ ላይ ከሞከረና እኛን ለማጋለጥ ከቻለ ለጥሪው መልስ አለመስጠታችን ድርጊቱን እንደፈጸምነው መረጃ ይሆንብናል። ይህች ጥሪ እንደተባለው ተንኮል የተሸረበባት ከሆነችስ? ቢዳውን በዚህ ጉዳይ ላይ ጣልቃ እንዲገባና አጸፋውን እንዲመልስ መዘጋጀት ይኖርበታል። በከተማው ዙሪያ ጥሪውን ማዳረስ ይኖርብናል። የብዙ ሰው መገኘት ንጉሱ መጥፎ ድርጊት እንዳይፈጽም ይከለክለዋል። የአሙን ተከታዮች ብዛት ከፍተኛ መሆን ለእናንተ የተደበቀ አይደለም። ታላቁን አኒክማውን በድፍረት እንዳያዋርድ ያደርጓል። ደግ እንግዲህ ለድግሱ ሁሉንም ቀስቅሱ። ሰላም ለታላቁ የቤተ መንግስት አገልጋይ። አመሰግናለሁ። አቡፒስ ቤላሩስንና የቤተ አሙንን አገልጋይ ኪሞኒ ልንወስድ ነው። በጣም ጥሩ አለቃዬ፣ ትንሽ ታገሱኝ። አቡፒስና ቤላሩስ እስር ቤቱን ለመልቀቅ ተዘጋጁ። በጣም አትጨነቅ አቡፒስ። ባመንከው አምላክ ተመካ። የመረጠልህን ወደህ ተቀበል። እዚህ ዓለም ከቆየህ በድጋሚ እንገናኛለን። ከቀደምከንም ተከታዮችህ ነን። ለሶስተኛ ጊዜ መሆኑ ነው። የፈታው ህልም በእውን እየታየ እኮ ነው። ተነስ አቡፒስ፣ ፍጠኑ። እሺ፣ ታዛዥ ነኝ።
ልጄ ጌታን ትገናኛለህ። አገልጋይ ኪሞኒን ያዘጋጁት። በእምነትህ ጸንተህ ወዲያኛው ዓለም በመሄድ ደስተኛውን ኒሚሳቡ እንደሚያደርገው ምግብና ልብስ ላመላልስልህ? ለኔ በጭራሽ ለኔ አትጨነቅ። ባይሆን ለሌሎቹ አምጣላቸው። ከዚህ ወህኒ በቶሎ እንድንገላገል በጸሎትህ አትርሳን። አቡፊስ አትጨነቅ። የዩዘርሲፍ ቅዠት አንተን አያጋጥምህም። እርግጠኛ ነኝ። አይዞ በሩን ክፈት። አገልጋይ ኪሞኒ ተዘጋጅ። የመውጫ ጊዜ ደርሷል። ወዴት? አላውቅም። የአሚናውቲቭ ቤተ መንግስት ፈረሰኞች ከዚህ ሊወስዱ መጥተዋል። በብረት ሰንሰለት ተሰሩት። አቡፒስ ተስፋ አትቁረጥ፣ እንለምንልሃለን። ዩዘርሲፍ የእምነቴ መሪ አንተ ነህ። እምነቴን በደንብ እጠብቃለሁ። ወደ አሚናውቲቭ አሁን ትሄዳለህ። የቀድሞ ደረጃህንም በድጋሚ ታገኛለህ። ከአሚናውቲቭ ጋር አንድ ጊዜ ተያይተናል። ጥሩ ጊዜ ነበር። ምንም ወንጀል ሳይኖርበት ዩዘርሲፍ ለእስር ተዳርጓል በልልኝ። በእርግጠኝነት ከዚህ እንደማስወጣ አትጠራጠር። ተንቀሳቀሱ። መልካም ጊዜ። በፍጥነት። መልካም ጊዜ። መልካም ጊዜ። ሰላም ሁን። ያለምንም ጥርጥር አሚናውቲቭ ከእስር ያስፈታሃል። ምን አለ እኛም እርዳታውን የሚለግሰን ሰው ብናገኝ። ምንድን ነው ያልከው? አሚናውቲቭ ከዚህ እስር ያስወጣሃል ነው ያልኩት። ስልጣኑ ደግሞ በሱ እጅ ነው። እንዴ እኔ እኮ ከአሚናውቲቭ በላይ ቻይ የሆነውን አውቃለሁ። ለምን እሱን አልጠይቀውም? አንተ አገልጋይ ኪሞኒ አይደለህ? አቡፒስ፣ ቤላሩስ፣ እዚህ ምን ትሰራላችሁ? እኛን ነው የምታጃጅለው? ለወራት እዚህ እስር ቤት ታጉረን ነበር። ነገር ግን ከቤተ አሙን አገልጋዮች አንድም ሰው አልጠየቀንም። ለምን እንጠይቃችኋለን? እኛ ከእናንተ ጋር ምን ያገናኘናል? ወንጀለኞች ናችሁ። በእናንተ ምክንያት አይደለም የታሰርነው። እጄ ሰንሰለት ውስጥ ባይሆን ጥርስህን ሁሉ አራግፍልህ ነበር። አንተ ጅላጅል። ጭንብል አጥልቁላቸው፣ በምስጢር ይሄዱ። ቶሎ ውጡ! ፈጠን! በሉ ተንቀሳቀሱ፣ ቶሎ በሉ፣ ፈጠን!
አቡዲስ እስከ ዛሬ ያጋለጥከው ሚስጥር አለ እንዴ? ቅጣቱን መሸከም አልችልም። ሁሉንም ተናግሬያለሁ። እንዴት? በቤተሰብና በልጆች የሚደርሰውን አላስተዋልክም? መከራና ቅጣቱ ለዚህ ጊዜ አልሰጠኝም። አሁን የሆነው ሆኗል። ያሴራችሁትን ነገር ሁሉ እንዳልፈጸማችሁ አውቃለሁ። አሁንም ጊዜው አላመለጠንም። አሁንም ቢሆን ቤተ አሙን ከጎንህ አለ። ካመነው በኋላ መካድ ምን ዋጋ አለው? ሕይወትህን ለማዳን ስትል ያልፈጸምከውን እንዳመንክ ተናገር። ኩቲባር ይህን ያህል ጅል አይደለም፣ አይቀበለኝም። ሌላ መንገድ የለንም። የማዝህን ካልፈጸምክ ሁሉንም ነገር ታጣለህ። አፋቸውን ዝጉ! ዝም በሉ! ራስህን አትረብሽ። ምንም ወንጀል አልፈጸምክም። አላህ ሁሉንም ነገር ሰሚና አዋቂ ነው። ቤላሩስ አሚናውቲብ ዘንድ እንዲያስታውሰኝ ጠይቄዋለሁ። አንተን አሚናውቲብ እንዲታደግህና ንጽህናህን እንዲያውጅ ማድረጉ ነው ወንጀሉ ልጄ። የአላህን እዝነት ከሌላ መፈለጌ ነውር አይደለም። ከሌሎች እርዳታን መፈለጌ ወንጀል አይደለም። እንዴት ያለው ዝንጉ ነኝ! ወይ ጥፋቴ! አንተ ጉዳይህን ንጉሱ እንዲያውቀውና ሁኔታህን እንዲረዳ ብቻ እኮ ነው ያደረግከው። አላህ ንጽህናዬን የሚያውቅልኝ ከሆነ ወደ ሌላ መመልከቴ ለምን? ይቅርም እንዲለኝ ዘንድ ከአላህ እዝነትና ምህረትን እጠይቃለሁ። አምላኬ ማረኝ፣ ወንጀል ውስጥ ወድቄያለሁ። ከሰው ልጅ የምትፈልጉት ሁሉ አላህ ዘንድ አለ። ከአላህ ሌላ ጉዳያቸውን እንዲፈጽምላቸው ወደ ሌላ እጃቸውን የሚዘረጉ ወየውላቸው። የሰው ልጆች በሰሩት ሥራ በሚመነዱበት ዕለት አላህ የተቆጣባቸው ሰዎች ወየውላቸው። በዚያች የአላህ ባሮች ሁሉ ያለ አድሎ ከፊቱ በሚቀርቡበት ዕለት በደለኞች ሆነው የበደሏቸው ሰዎች ፊት ለሚቆሙ ሰዎች ወየውላቸው። አዎ የበዳይ ዓይኖች ደም በሚያነቡበት ዕለት ስቃያቸው ምንኛ በረታ። የወንጀሌን ቅጣት ልታሳውቀኝ የመጣ ዩሱፍ ሆይ ተረጋጋ፣ ራስህን እንዲህ አትጉዳ። ወንጀሌን አውቄዋለሁ። ምህረቱ በፍጹም አይገባኝ። ይህንንም ማወቅ ከመሐሪው ጌታ የተሰጠህ ችሮታ ነው።
ይህ ወሰን የሌለው ምህረት ነው ዩሱፍን ያሰነፈው። ከሌሎች ይልቅ አባቴ ዘንድ ትልቅ ያደረገኝ ምንድነው? አላህ የፈለገውን ከፍ ያሻውን ደግሞ ዝቅ ያደርጋል። በቤተ መንግስት ውስጥ አኖረኝ፣ ጸጋውንም ሰጠኝ። የጸጋዎች ሁሉ መሰረት ያለው ከአላህ ዘንድ ነው። ከግብፅ የዛዝርትና ከዙሌይካ ተንኮል ማን የታደገኝ? አላህ ደጋግ ባሮቹን ከመጥፎ ሥራና ከኩይ ተግባር ይጠብቃቸዋል። ታዲያ ጉዳይን ሁሉ የሚያውቀውን አላህን ለምን ዘነጋሁት? ከአላህ ሌላስ ከሱ ሌላስ ለምን ተማጸንኩ? መቼም የማይረሳኝን አምላኬን ለምን? ለዚህ ወንጀሉ ዩሱፍ ማልቀስ ይበዛበታል። ፊቱን ቢያጠፋስ፣ ጸጉሩን ቢነጭስ ይበዛል። ተሳስቻለሁ አምላኬ፣ በትክክል ወንጅያለሁ። አላህ ወንጀሌን እንዲምረኝ ለምነዋለሁ። ዩሱፍ ወደ ወንጀሉ ባይመለከትና እንደደነገጠው ባይሆን ኖሮ አምላኩንም ባይማጸን ከእውነት መንገድ በተባረረ ነበር። ስሙም ከነብይነት ማህደር ይሰረዝ ነበር። በእስር ቤት ውስጥ 1 ዓመት እንዲያሳልፍ ተወስኖ ነበር። አሁን ግን ለ7 ዓመታት እንዲቆይ ተወስኗል። ለፈጸመው ስህተትና እስር ቤት ውስጥ የሚገኙትን ሰዎች ወደ እስላም እንዲጠራ ለሚቀጥሉት ጊዜያት ዩሱፍ አያሌ ተከታዮች ሊኖሩት ይገባል። እድሜ ልኬንም ቢሆን መታሰሬን ተቀብየዋለሁ። አምላኬ ብቻ አይተወኝ። ምስጋና ለአላህ ይሁን፣ ምስጋና ለሱ። ይቅርታ ጠይቃችኋለሁ። ከእንቅልፍ ቀሰቀስኳችሁ? ሁሌም በእምነታችን ጽናት እንዲኖረን አላህን ለምኑት። ስትለምኑትም እንዲህ በሉት፣ አላህ ሆይ ቅኑን መንገድ ካመላከትከን በኋላ ልቦናችንን አታዝግብን፣ እዝነትህንም ለግሰን፣ አንተ ሁሉን ሰጪ ነህና በሉት። ያልታሰበ ጥቃት ቢያጋጥመን ያዘጋጃችሁት መከላከያ አለ? አዎ አለቃዬ። አገልጋዩና ወታደሩ ሁሉም ታጥቋል። የታጠቁ ሰዎችን በየሰው መሃል እንዲሰገስጉ አዝዣለሁ። አንድ ነገር ከተፈጠረም እንዳያፈገፍጉ ነግሬያቸዋለሁ። በራስ ላይ አደጋ እንዳይፈጥሩ ተጠንቀቅ። በፍጹም እንዳትቆጣ። የተከበርከው ቢንያሙን ሰይፉ እኔ ጋ ይቆይ።
ታላቁ ንጉሳችን አሚን ሀውቲብ ሶስተኛ በመግባት ላይ ናቸው። እንዴት ይገርማል! የተወዳጁ ቤተ አምልኮ አገልጋይ የተከበረው አኒክማሁ ለዛሬው ግብዣ እንኳን ደህና መጣ። ሰላም ለታላቁና ለፍታዊ የግብፅ ንጉሥ አሚን ሀውቲብ ሶስተኛ። ታላቁ አገልጋይ አኒክማሁ ሁሌም የሚሰጠን ክብር እውነት ከልብ ነው? ምንም ጥርጥር የለውም። የተናገርነው ሁሉ ውስጣችን ያመነውን ነው። ሁሉም የቤተ አሙን አገልጋዮችና ዳኞች የጥበበኛውን ንጉሳቸውን ፍርድ ያደንቃሉ። እስቲ ልጠይቃችሁ የተከበራችሁ አገልጋዮች፣ አኒክማሁ የጠቀሳቸውን ደረጃዎች የተጎናጸፈ አንድን ሰው ለመግደል ያሴራ አካል ፍርዱ ምንድነው ትላላችሁ? የቤተ አሙን አገልጋዮች ላይ እየተነዛ ያለው መሰረት የለሽ ሐሜት ታላቁ መሪያችንንም ሲያስጨንቀው ነው የከረመው። ስጋት አይግባው ጃንሆይ። የዚህ ተልእኮ አቀጣጣዮች የፈጠሩበት ስሜት ለእኛ በጎ ያልሆነ አመለካከት እንዲያድርበት ቢያስገድዶትም እኛ ግን እንደ ትላንቱ ሁሉ ዛሬም ለግርማዊነቶ ታላቅ ከበሬታ እንዳለን እንገልጻለን። በመጀመሪያ የዛሬውን ታላቅ ግብዣ እንድናዘጋጅላቸው ምክንያት የሆኑንን ታላላቅ ሰዎች አስተዋውቃችኋለሁ። እነሱም ክቡር አኒክማሁ፣ ቢዲያሙን፣ አቡፒስና ቤላሩስ ናቸው። መልካም ክቡር አኒክማሁ፣ እነርሱን ታውቃቸዋለህ? በሚገባ ባልሳሳት አንደኛ የክብርነታቸው ጠማቂ ሲሆን ሌላኛው ደግሞ ማዕድ አቅራቢያቸው ነው። ከቤተ አሙን ጋር ስላላቸው ግንኙነት ትነግሩኛላችሁ?
ወይንስ እነሱ እንዲናገሩ እድል ልስጥ? የቤተ አሙን አማኞች ከመሆናቸው የዘለለ ከእኛ ጋር የተለየ ግንኙነት የላቸው። ጥሩ አቡፒስ ምን ትላለህ? ከቤተ አሙን አገልጋዮች ጋር ስላለህ የተለየ ግንኙነት የምትለን ነገር ይኖርሃል? በል ንገረን። ስለ የትኛው ግንኙነት እያወራህ እንደሆነ አልገባኝም። ማለቄ ከአኒክ ማሁ ጋር ስላለህ ግንኙነት ንጉሥ አሚናውቲብን ለመግደል ስለሸረበው ሴራ የምታውቀውን ነገር ሁሉ ተናገር። እኔ ባልከው መንገድ ከአኒክ ማሁ ጋር አልተገናኙም። እስር ቤት ውስጥ ብዙ ምስክሮች ባሉበት የንጉሱን ሕይወት ለማጥፋት ከአኒክ ማሁ 2000 የወርቅ ሳንቲሞች እንደተቀበልክ አምነሃል። እውነቱን አውጣ። አልክድም። የተናገርኩት ግን ግርፋቱ ስለበዛብኝና ሕይወቴን ማጣ ስለመሰለኝ ነው። የንጉሱን ሕይወት ለማጥፋት የተነሳሳው ታዲያ ምን ምክንያት ስለነበረህ ነው? ለምን ፈጸምከው? ከአኒክ ማሁም ሆነ ከአገልጋዮቹ የተቀበልኩት ሐሳብ አይደለም። ይህን ያደረግኩት ትእዛዛቸውን ያልፈጸምኩበትን አንድ ዕለት አስታውሰው ምናልባት አጋጣሚውን ሲያገኙ ሊገድሉኝ ይችላሉ በሚል ስጋት ነው ለመቅደም የወሰንኩት። ንጉሱን ለመግደል ያሰረ ሁሉ ያለምንም ጥርጥር እንደሚገደል በሚገባ ታውቃለህ። ይህ ከሆነ ታዲያ የድርጊቱ ጠንሳሾች የእጃቸውን እንዲያገኙና አንተ ነፃ እንድትሆን ለምን አታጋልጥም? የተከበርከው ኩቲባ፣ የተፈጸመው ሴራ ላይ አገልጋዮቹ ተሳታፊዎች እንደነበሩ ለማሳመን በግድ እየሞከርክ ነው። እሱ ግን ከቤተ አሙን አገልጋዮች ጋር ያለው ግንኙነት እንደ ማንኛውም የእምነታችን ተከታይ መሆኑን ገልጾልሃል። በኃይል ለማሳመን መሞከሩ ይበቃል። ግብዣችን አላበቃ። እናንተም ብትሆኑ ያንን ያክል ከፈተናው አምልጠናል የሚል ስሜት አይደርባችሁ። መልካም ክቡር ኪሞኒ፣ እስር ቤት ምን ልታደርግ እንደሄድክና አቡፒስንም ለምን እንደፈለግከው ንገረን። የሄድኩትማ የባለቤቱና የልጆቹ ለቅሶ ረፍት ቢነሳኝ ነው። የደረሰበትን የሚነግራቸው ስላልነበረ ልረዳቸው እንደምችል በማመን ያደረግኩት እንጂ ሌላ ነገር አይደለም። በየአቅጣጫው ፈልጌ ዱኮውን ባጣ ወደ ዛዊራ አመራው። በማላውቀው ምክንያት ጠባቂዎቹ ለእስር ዳረጉኝ። ንጉሥ አሚናውቲብን ለመግደልና የአኒክ ማሁን ዕቅድ ተግባራዊ ለማድረግ እሱን እንደተጠቀማችሁ አቡፒስ በአንደበቱ ተናግሯል። ሁላችንም እንደምናውቀው ንጹሐንን በኃይል ማሳመን ከፍትሃዊነት የራቀ ነው። ከአቡፒስም ሆነ ከቤላሩስ ጋር ምንም ግንኙነት የለኝም ነው የምትለው? እኔን ለመግደል በተወጠነው ሴራ ውስጥ ከደሙ ንጹህ ነኝ ነው የምትለው? አረ በጭራሽ ጃንሆይ፣ ምንም አይነት ግንኙነት የለኝም። አንተስ አቡፒስ ከአኒክ ማሁና ከኪሞኒ ጋር ምንም አይነት ግንኙነት አልነበረኝም ነው የምትለው? በፍጹም ንጉሥ ሆይ፣ ከኪሞኒም ጋር ሆነ ከታላቁ አገልጋይ ከአኒክ ማሁ ጋር ምንም የተለየ ግንኙነት አልነበረኝ። እኔን ለመግደል ያሴርከው ከቤላሩስ ጋር ብቻ በመመሳጠር ነበር? በፍጹም ንጉሥ ሆይ፣ በጭራሽ እኔም ማውቀው ነገር የለም። እውነቱን ነው። ስለ ጉዳዩ የሚያውቀው አንዳች ነገር የለም። እያንዳንዷን ዕቅድ የነደፍኩት ራሴው። እንዲረዳኝ ብጠይቀው ፍቃደኛ መሆን አልፈለገም። ኋላም አጋለጠኝ። ከዚህ በላይ ፊት ለፊቴ ቆመ እንዳይህ አልፈልግም። አሁኑኑ እንድትገደል ውሳኔ ከማስተላለፌ በፊት ከፊቴ ጥፋ።
ላንተ ያላቸው ፍርሃት ነፃ አድርጓል። ካሁን በኋላ ግን ይህን በመሰለ ተግባር መሳተፍህን ካረጋገጥ አስወግድሃለሁ። ያኔ አሙን እንኳን አያድንህም። በልጥፋ። ይሄ በቤተ አሙን አገልጋዮች ላይ በአማልክቱ ላይ የተፈጸመ የክህደት ተግባር። ሁሉም ካዲዎች ናቸው። አሙንን ማዋረድ ይፈልጋል። ይዘገይ ይሆናል እንጂ የእጃቸውን ማግኘታቸው አይደለም። አንተ ቂላቂ ውድ ህይወትህን ለአኒክማውና ለመሰሎቹ ስትል ትሰዋለህ። እውነታውን ተናግረህ ቢሆን ኖሮ ይሄን ነፃ ነበር። ህይወቴን የሰዋሁት ለቤተሰቦቼና ለልጆቼ ብዬ ነው። ቤላሩስ በነፃ ተለቋል። አቡፒስ ግን በነገው ዕለት በስቅላት ይቀጣ። ቅጣቱ ለሌሎች ከሃዲዎችም ትምህርት ይሰጣል። ኪሞኒ እንዳላይ የቤተ አሙን አገልጋዮች ሴራ በቅርቡ እንደሚጋለጥና እናንተም እንደ አቡፒስ አንገታችሁ ላይ ገመድ እንደሚጠልቅላችሁ አትርሳ። ባለኒ ግብዣው ተጠናቋል። ሁላችሁም መሄድ ትችላላችሁ። የዛሬው ግብዣ በቤተ አሙን አገልጋዮች የበላይነትና በእኔ ሽንፈት ተጠናቋል። ሁላችሁም ውጡ። ቤላሩስ! አቤት ንጉሥ ሆይ። ወይን ጠጅ የምትቀዳልኝ አንተ አልነበርክም? አዎ ንጉሥ ሆይ፣ አዎ። ታዲያ ጽዋውን ሙላ። ታዛዥ ነኝ ንጉሥ ሆይ፣ ታዛዥ ነኝ። ኩቲባር፣ ለዛሬው ውርደታችን ምክንያቱ አንተው ነህ። ብልሃተኛውና ጥበበኛው አማካሪያችን ይህንን እንደ ፀሐይ የሚታይ ወንጀል ማጋለጥ ተሳነው። ሁሉም ነገር መስመር ይዞ እየተጓዘ እንደሚገኝ ነበር የነገርከኝ።